ጉድ ጉድ ጉድ! ሩታ አሁንም ሰው ቤት ሄዳ ከመበጥበጥና የአብርሽን ህይወት ከማመሰቃቀል ወደኋላ አላለችም። ዛሬም እንግዲህ እህቱ ቤት ሂዶ በሰላም እንዳያርፍና ሐኪም የሰጠውን ትዕዛዝ በሰላም እንዳይጨርስ እና የታዘዘውን ኢቭን 5 ቀን እረፍት አርግ አሪፍ 5 ቀን በቃ ስናፕ አርግ ታኛ በስነ ስርዓት በቃ ይሆናል የለ እረፍት ውሰድ የተባለውን ቀን እንኳን ኢቭን በሰላም ማሳለፍ እየቻለ አይደለም። ሩታ ምንድነው ችግርሽ? ከአብርሽ ጋር ያለሽን በጭንቀት ልትገይው ነው ወይ? ምንድነው ሐሳብሽ? ምንድነው አላማሽ? የልጅሽ አባት አይደለም ወይ? ሩታ እስኪ አንዴ እንድትመልሽ የምንፈልገው ምንድነው? እህቱ ቤት ነው ያለው አይደል እንዴ? ጠላት ቤት አይደለም። ሰው ደግሞ ተነግሮሻል አይደል? ዳኒ እኔ ከ5 ቀን በኋላ ብሬክ ካደረገ በኋላ በስነ ስርዓት ካረፈ በኋላ ይዤልሽ እመጣለሁ። እሱ አሁን ይረፍበት፣ ብሬክ ያርግበት እያልሽ ነው አይደል? ስናፕ ያርግበት፣ ይተኛበት እያልሽ ነው። አንቺ ለምንድን ነው የዚህ ነክል የገገምሽው? አንቺ ጠላት አስመስልሽ እኮ። አትሊስት የልጅሽ አባት ነው። በቃ ትሪት ልታደርጊው ልትንከባከቢው፣ በቃ ሌላ ዶክተር እሱ አጠገብ አትድረሽ ካለሽ እሱ አጠገብ ያለ መድረስ መሞከር ነው። አንቺ ምንድነው የዚህን ያክል ጭንቀት ውስጥ ያስገባሽው እኮ ነው። በጣም አንደኛ በቃ እሱ መናገር ወላ ደብሮታል። አቅም የለውም አሁን ላይ የመናገሩ ምንም አይነት ድፍረት የለውም ማለት በቃ ተጎድቷል። በሞራልም በምንም በስነ ልቦናም የዛ ጊዜ ማሳመም ሳያንስሽ ዛሬ ላይ እንዴት ለምንድን ነው እንደዚህ እየጎዳሽ ያላቸው? ጋይስ እዚህ ጋር ውድ እኔ ቤተሰቦቼ ሀሳብ እንድሰጡበት ወይም የሆነ ነገር እንድትሉኝ የምፈልገው እስኪ የሩታ እንትን ገብታችኋል ወይ? አላማ ገብታችኋል ወይ? ጋይስ እኔ ምንም እየተዋጣልኝ አይደለም። በቃ አለ አይደለ አሁን ላይ እነሱ ጓደኞቹ ባይኖር በቃ ሌላ ነገር ውስጥ ዘመድ ባይኖረው እሷ ውሻ ልታረገው በሰንሰለት አስራ እቤት ልታስቀምጠው ነው መሰለኝ ሐሳቧና አላማዋ። ባሌ እኮ ነው ምናምን እንዴ የሆነ ሰዓት ላይ 80 ካልቀደርን እያልሽ እንዴ እንትን ስትያነብ ስትበጣጥሻ ነበር። ጋይስ ይሄን ነገር አሩ ነው ይሆናል ሌላ እኔ ሐሳብ ብሰጥበትና አላማዋም ሐሳቧም ስላልገባኝ ነው። የሆነ ሐሳብ ብሰጥበት ደስ ይለኛል። አንዱ እሱ ነው። ሁለተኛ ይሄ እንደ ውሻ በሰንሰለት አስረሽ የምታስከቲው ጓደኛሽ እኔ ግርም እያለኝ ነው በጣም። ጓደኛሽ ይሁን ወንድምሽ ይሁን ምን ይሁን አሮ ኖ አንደርስታንድ አላደረግንም። አለቅላቂ ውሻ ነው ሲበዛ አንተ። እኔ እኮ አሁን በመሃል አንድ ሄርሚላ አለች። ሄርሚላ በጣም እየተጎዳች ነው። በቃ ሌላ ኢቨን ሄርሚላ በተማረችበት ሰዓት ከሱ ህይወት ልውጣ ብላ አሁን እንትን እያሰበች ነው። ኢቨን ከሀገር ለመውጣቱ ላይ እያሰበች ነው ጋይስ። እሱን ነገ በደንብ አጣርቼ ለእናንተ አደርሳችኋለሁ። አሁን ዲቴል መረጃው ስለሌለኝና ለእናንተ በቃ ማለት ደውዬላት ስልክ አታነሳም። ሲሪየስሊ እያወራኋቸው ነው እና ሐሳቧና ዓላማዋ ምን እንደሆነ አይገባኝም። አሁን ነው ብቻ ግን በዚህ ነገር ከቀጠለች እስከ መቼ ነው አብርሽ? እስከ መቼ ነው እንደዚህ የሚቀጥለው? ወይም በቃ ብሬክ አፕ አድርጉና በቃ ተለያዩና ላይክ አንተም ልጅህን በምትረዳበትና መንገድ አብርሽም ይረዳል፣ ልጁን ያሳድጋል። ላይክ እንትናም እንደዛው ሩታም እንደዛው ላይክ እንደዛ ማድረግ ትችላለች። ሶ ሐሳባችሁም ዓላማችሁም አልገባኝም። ምንድነው እየሰራችሁ ያላችሁት ጋይስ? እስኪ እዩት። ያስጨነቀችው እኮ ነው። እዩ እንዴት እንደምትበጣጠስ እንዴት እንደምትላላጥ የምር እዩት። እስኪ ፎከስ አድርጉባት። አረ ነው እኔ እንጃ ብቻ በዚህን ያክል ውርደት ሴት ልጅ የዚህን ያክል እኔ ቅናት መንፈስ ይሁን የመውደድ ይሁን አረ ነው የምር ነው። እኔ ሩታ ካንቺ የማልጠብቀው ነገር እያረግሽ ነው ያለሽው። ድድብናሽን እስከ ጥግ እያረግሽ ነው ያለሽው። ድድብናሽ ወደር እያጣ ነው ያለው። የምሬን ነው የምር። አሁን እኔ ዳኒ አንዳንዴ በጣም ነው የማደንቀው አሌለ በቃ ሰው ይረዳል፣ ትሪት ማድረግ ይችልበታል፣ ጎበዝ ነው እና በዚህ ደረጃ እንዲዝቀጥ ስትወርጂ ማየት ይሁን ካንቺ አይጠበቅም። አንድ የልጅ አባት ነው የልጅ
እንትን ነው ከምትዩ ሰው እንደዚህ ማስጨነቅ ባይም አስጨንቀሽ እኔ ሲገባኝ እህቱ ቤት ሄደሽ እንደዛ ማድረግ እንደዛ መሆን ምናምን ምን አስፈለገ? ከ5 ቀን በኋላ ይመጣልሻል። እዛ ሄደሽ የምትንከባከቢበት መንገድ ሊኖር ይችላል አይደል? በዛ ሰዓት ትንከባከቢዋለሽ። ገባሽ አይደል? አንድ እሱ ነው። ሁለተኛ ደግሞ እኔ በእንጃ እኔ ሁለተኛ ደግሞ እዛ ሰው መሀል ምንነትን ለማሳየት ነው። አንቺ እሱን እንዳሰርሽውና አንቺ እሱ ውሻ አድርገሽ ለመኖር እያሰብሽ ነው። አላማሽና ሐሳብሽ እንደዛ ነበር እቅድሽ። ጋይስ እኔ ስላልተረዳሁት ነው የምር እኔ ስላልተረዳሁት ነው። እስኪ አስረዱኝ። እኔ በእናታችሁ አስረዱኝ፣ የምር አስረዱኝ። እግዚአብሔርን እንድታስረዱኝ እፈልጋለሁ። በጣም እየተናደርኩና ጨንጓራ የተላጠ ስለሆነ ነው እንደዚህ የምናገረው። እኔ የአብርሽ ትዕግስተኝነት፣ የአብርሽ ዝምታ፣ እንዲህ ሼራፕ እንደዚህ መሆን ዝግት ማለት በቃ ሌላ ትዕግስት ከኢዮብ የተማረ ነው የሚመስለው። አላቅም ብቻ ይሄ እናንተም እንትን የምትሉበት አላቅም። ሀሳብ አስተያየታችሁን ኮሜንት ላይ እያደረጋችሁ እንዲሁም ፍቅራችሁን ላይክ እያደረጋችሁልኝ እኔም እንግዲህ ከዚህ የበለጠ እኔ እሷን ያለችበትን ደረጃ እንትን እያልኩ እንትን እላለሁ። ሄርሜላ እኮ በቃ አለቀ። ታይ ውጭ ከህይወት ወጣች። ይሄው የራሷን ህይወት በቃ እሷ የምትፈልገው ላይ ፍቅር ማለት ባይዘው ለሚወድ ሰው መስዋዕት መክፈል ነው። በቃ አጠገቡ አትቅረብ የተባለች አይደል? አጠገቡ ያለ መቅረብ መስዋዕት መክፈል ያን ነበር ፍቅር ማለት ነው። አንቺ ግን ያን እያደረግሽ አይደለም። ሄርሜላ ግን ይሄው አጠገቡ ባለመድረስ ኢቭን ከሀገር ለመውጣት እያሰበች ነው። ቪዛ ምናምን አስመትታለች። ጋይስ አይገርምም? የዚህን ያክል ነው ፍቅር። እንደዛ መስዋዕት የሚወዱትን ሰው በቃ ኢቭን ቤተሰቦቹ አልፈለጉሽም፣ እንትኖች የሆነ ሰው አልፈለገሽም አለ። በቃ ይሄ ነገር አልተፈለግኩም፣ በቃ ለዚህ ሰው እኔ ችግር ሁኜበታለሁ አይደለ? እሱ በቃ ልሂድ ብለሽ መውጣት ነው። አንቺ ግን እዛው ነሽ፣ ታጥቦ ጭቃ አሮጊት ስታስጠላ እግዚአብሔር። እኔ አንዲት የተማረ ሰው የማይጠበቅ ኢቨን አሁን ላይ እናቶቻችን እንኳን ይሄን ነገር እኮ አይሰሩትም። አንቺ ተምረሻል፣ ብዙ ነገር አሳልፈሻል። ኢቨን የልጅሽ አባት ነው። ብዙ ህይወትን ውጣ ውረዶችን ከፍታን ዝቅታን አብራችሁ ካሳለፋችሁ በጭንቀት አሳብጡ ከመፈን እቤት ይዤው ልሂድ ምናምን እዛ ቤት ወስደሽ ምን እንደምታደርጊው ማን ምን ያውቃል? ታሳብጂው አንቺ ሲጀመር ነገሮች ሁሉ የማይጥም በነገሮች ሁሉ የተወሳሰብሽ ሴት ስለሆንሽ ነው። ውስብስብ አሮጌ ዥልጥ ምን ትመስላለች በእናታችሁ። እኔ ቃላት የለኝም። በተራ ሆያትና በተራ ፊደላት አንቺን የምሰድብበትን አንቺን የማንቋሽሽበት ቃላት የለኝም። እንዴት አድርጌ እንደምሰድብሽ አስቀያሚ፣ የሴት አስቀያሚ፣ የሰው አስቀያሚ፣ ምንም የሰው እንትን ነገር ያልጣለብሽ ነው። ብቻ ኖ የምር ለቃላት አጠቃቀሚ አም ሶሪ፣ በጣም የምር በጣም ይቅርታ። ኦዲየንስም ይቅርታ አድርጉልኝ። እኔ በጣም ስላናደደችኝ ነው። የልጇን አባት በዚህን ያክልና ከዛ ከገባችበት አሮንቋ ከዛ ከቆሻሻ ህይወት አውቶ ዛሬ ላይ ሰው እንድትሆን ላረጋት፣ ከሰው እኩል እንድትኖር ላረጋት ሰው የዚህን ያክል ይሄ አልነበረም ለሱ የሚገባውና ይሄ ለሱ የሚኮንለት አላቅም። ብቻ ሁላችሁም ሀሳብ አስተያየት ስጡበት። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትበሉልኝ። ቻው ቻው።